ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ አማን፣ እኔ ያለሁላችሁ እግዚአብሔር ይመስገን። ያው ጋር ዛሬ በአዳዲስ ቪዲዮዎች መጥቼላችኋለሁ። እንግዲህ በዚህ ሳምንት ሊቃወጡ ቪዲዮዎችን ከዚህም ከዛም ለቃቅሜላችሁ አምጥቻለሁ እና በነዛ ቪዲዮዎች ነው ዛሬ ፈታ ብትን የምንለው የሳምንቱን ቪዲዮዎችን ጠቅላላ አድርገን እንስቅባችኋለን፣ እንዝናናለን። ይህን ቪዲዮ ማየት ከመጀመራችሁ በፊት ደግሞ ላይክ ማድረጋችሁን እንዳትረሱ። ላይክ ያደረጋችሁ ጀምሩ። ከዛ ያው ሀሳባችሁን ያው ኮሜንት ላይ መጻፋችሁን እንዳትረሱ። ስድብ አይቻልም። ያ ቀጥታ ወደ ቪዲዮ አንቺ አይደለም ሌላ ሰው ነው። እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት እኮ ማን? እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት በቃ አንቺ አይደለም። ፈላዎች ግን ምንድን ነው ማለት አንዳንድ ህፃናት እንደዚህ ሲሆኑ ደስ ይለኛል። በቃ አንዳንዴ በቃ መብታቸውን በደንብ እንዲህ ሲያስከብሩ ምናምን። አንተ አገባም አልኩህ። ምንድን ነው አገባም ብሎ በጠረባ አልመታኝም። እኛ የሰፈር ልጅ ተወላጅ መሆኑን ያውቃል ያው ግን እና እንዝናና እንዴ? ለምን ደም አንገባው? አንዝናና አናግረው እስቲ በእናትህ ብራዘር። ምንድን ነው እኛ እንዝናና እንዴ? አንዝናና እንዴ? እንዴት እንዴ? እንግባ አስገባና ታዲያ አንተ ወይ ለቀጥለው የኔ አባ አንቲናን በማርያም አተኩርኩም ግን ሌላ ታሪክ ነው። በጌታስ አንዳንድ ጋርዶች ግን እንዴት ነው ከዚህም በላይ እንደሚያደርጉ እናውቃለን እኮ። ጭራሽ ፒስትሉ ላይ የተመዘዘባቸው ምናምን የሚያባሩ ምናምን የሚባል ታሪክ ሰምቻለሁና አመቻችሁ። ምን ማድረግ ይቻላል እንግዲህ እንቀጥል። ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርቾ ነበር። ያው ትዳር አማካሪ ጋር ሄዶ ይሄ ከረፈፍ ምንድን ነው ጉዱ? አረፈ ማለት ብር ለሰፈሩ አዲስ ገቢ ነች። አንተ ስጄ ቱና ታዲያ ምንም አማርኛ የሚባለችን ኦሮምኛ ትችላለህ? ኦሮምኛ ትችላለህ? አንቺ ሰው ሁሉ እንዳንቺ ይመስልሻል? ሲጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው የሚፈልገው። እሺ ምን አትልም? ምን ወንድና ሴት። በስመ አብ አንተ አረፍ ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ሸጌ ጋሽቲ አከፍ ወልቤክ ነኝ። ደህና ነኝ እኔ እናቴ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። እንትን ቢቢያ ሀገሬ ነው። የኔ እናት ሰው ሆንሽ ዶዶ ቆሮቆሮሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተጣለለ ቡና ማሳ በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት። እባክሽ እኔ የምልሽ ምንድን ነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ ነይ እናቴ። አባቴ ግን እንትን ዶሚናንት ባይዚ የጭፈራ እንትኗ እቺኛው ይሄ ዳንስ እንትኗ በጣም ጊዜዋ በጣም እንትን ያለች ነው እና ቢታሰብበት እንደ ኮሜንት ምናምን የምሬ በጣም ቀንሰሃል። ምንድን ነው እሱ ነገር በጣም እንትን እየቀነሰ ነው እና እሷን ፓርት አስተካክል። 10 ሚሊዮን ብር ይሻላል። ለአልአሚን ያህያ በ10 ሚሊዮን ብር አጉቴ አጋብቼለታለሁ። በውክልናዬ ነገር እኔም በተማለው ማህል መሰረት ለአልአሚን ያህያ ጋብቻውን ይቻላል። ግን እንደዚህ امتثالا لامر الله افضل المخلوقات سيدنا محمد وعلى اله وصحبه وسلم عدد معلوماتك ومداد كلماتك
ምንድነው? ቆይ ምንድነው ማለት 10 ሚሊዮን ብር ወት ለምናገር ለአንዳንድ ሴቶች 10 ሚሊዮን ምንም አይደለም። ምክንያቱም ምንም አይደለም ሲባል ከባህሪዋ፣ ከምኗ፣ ካስተዳደገዋ፣ ከምታሳየው ምናምን ከምኗ ከሁሉም ነገር ከክብሯ አንፃር 10 ሚሊዮን ምንም አይደለም። እውነት ለመናገር ግን ለሁሉም ሴት አይደለም እና በጣም አስገርሞኝ 10 ሚሊዮን ምናምን ሲባል ባንክ አካውንት አልከፍትም ስትል ነው እንደዚህ አይነት እንግዲህ የሚያራምድ መንገድ ላይ አሁን እኮ በቃ ጭራሽ የግቢ ተማሪዎችን እንደዚህ መለመድ በጣም 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 እንጃ። ተማሪ እኮ በቃ ምን ንጹህ ልብስ ስለሚለብስ ነው እንጂ እኮ በቃ እኛ ከእናንተ አንሻልም። በቃ ተረዱን እንጂ ተረዱን። በቃ ልክ 30 አካባቢ ብትመጡ ኢትስ ኖርማል። ግን አሁን ኖርማል ቀን ላይ ምንም አትጠይቁን። በቃ እንዴ እኛ እኮ ከእናንተ ለመበደር አሁን እኮ በቃ ትንሽ ነው የሚቀረን እና ተው ነው በቃ ተው። ስቲፍ እንግዲህ አሁን በአዲስ ዘፈን እየመጣች ነው። ኦላ ነው ሆላ ነው አላውቅም፣ ብቻ ግን እንዴት ነው ባይዞ የስቲፍ ላይ በጣም የማይሆን ኔጌቲቭ ኮሜንቶች የምታስቀምጡ የስቲፍ ዘፈን አይመቸኝም፣ ስቲፍ እንትና እንዲህ አይሆንም፣ ስቲፍ ምናምን የጆሮአችን እንትን ምናምን ኧረ ለጆሮአችን ምናምን የምትሉ ሰዎች ባይዞ ስቲፍ ላይ ይሄን ያክል እኔ እንትን አላየሁም እውነት ለመናገር። ምክንያቱም በየክለቡ የእሱ ዘፈን በየባጃጁ በየታክሲው በሱ ዘፈን ነው እንትን የምትሉ። ድጋሚ ደግሞ ኮሜንት ላይ ስቲፍ በጣም የምጠለው የስቲፍ ዘፈን ምናምን ወይ እንደሱ ሰርተ እንትን በል ወይ እንደሱ ሰርተ የሆነ አንተን ፍምስናውን አንተ መላውን ያዝ ሳቢውን ከያዝክ በኋላ የፈለግከውን ብታወራ ይስማማል። ግን እንደሱ ሳሰራ እሱ የለፋበትን እሱ እንትን የደከመበትን ካልቻልክ አጨብጭበ ማለፍ ነው እንጂ ያንተ እንትን ነው ለጆሮዬ እንደዚህ ነው ምናምን ኧረ ዝም ብለህ በቃ ተው በቃ እንዲሁ ይቅር በቃ እንደዚሁ ይልቀቀው ምናምን ኮሜንት ላይ የምታራምዱ ሰዎች የተቀቀለ እንቁላል፣ ሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ለኒኪታ ነው። ኒኪታ አሁን ከወለደች በኋላ በጣም እንክብካቤ ያስፈልጋታል። ምክንያቱም ዝርያቸው ጃይንት ዶጎች ስለሆኑ ግዝፈት ያላቸው ውሾች ስለሆኑ ማንንከባከባቸው ከሆነ ፊዚካላቸው ላይ ትልቅ ተጽዕኖ ነው የሚፈጠረው። ምክንያቱም አሁን ላይ ህጻናቶቹ መብላት ስለማይችሉ ፕሮቲን ማግኘት የሚችሉት ከእናትየዋ ወተት፣ ለእድገታቸው የሚያስፈልገው ነገር በሙሉ ከእናትየዋ ስለሆነ የሚገኘው የህፃናቶቹ እድገት አሁን የሚወሰነው ህፃናቶቹ ምግብ እስከሚጀምሩ ድረስ የሚወሰነው እናትየዋ በምትበላው ምግብ ነው ማለት ነው። ከዛ አሁን እንደ አጋጣሚ ደግሞ አሪፍ ፓፒ እና ጤነኛ ፓፒ ስለሆነ የተወለደልን አሁን ከዚህ በኋላ የሚጠበቀው የእኛ ስራ ነው ማለት ነው። አሪፍ ምግብ መመገብ። አሁን ወይዘሩ ትንሽ ሞቃት ስለሆነ ተኝተዋል። ግን አሁን ከዚህ በኋላ እሷ ከበላች በኋላ ተመልሳ ገብታ የምታጠባቸው ነው የሚሆነው። ቢያንስ ለ15 ቀን እንደዚህ አይነት አመጋገብ በተከታታይ ጠዋት ቁርሷን መስጠት አለብኝ ማለት ነው። በሚቀጥለው ቪዲዮ እንገናኝ። ይመቻችሁ። ወገን ምንድን ነው? ምን እየተካሄደ ነው? እንደዚህ ያው ግፍ አይደለም። እውነት ለመናገር እኮ በጣም ነው እንደዚህ ማለት እኔ ለውሻ ይሄን ያክል ቦታ ይሰጣል ብዬ ማለት ውሻ በቃ ግን ማለት እንክብካቤው ምግብ ማለት ለሰው የሚሰጥ ምግብ ለውሻ መሰጠቱ ተገቢ ነው ወይ? 500 ሺህ ብር ሊሰጠው ፊንቴክ ኢትዮጵያ ከመንሱር ጀማል ጋር በመሆን ከባድ ነገር አዘጋጅቶልኛል። ዩቲዩብ ቪዲዮ ጋይስ ፊንቴክ ኢንቨስትመንት አዳማ ብራንች ለናውን ፎንቴ በዚህ አንድ ወር ጊዜ ውስጥ 1 ሚሊዮን ፎሎወርስ የሚያገኝ ከሆነ 500 ሺህ ብር ሊሰጠው ነው። ጋይስ እንግዲህ እንደምትሰሙት ነው። በእናታችሁ ጋይስ እንደምንም በዚህ ወር 1 ሚሊዮን ፎሎወር እንግባ። እወዳችኋለሁ።
ይደረግለት። እኔ አልቀናበትም፣ ምክንያቱም ከኔ ምንም የሚቀንስብኝ ነገር የለም። አንድ ስልኬን ተጠቅሜ አንዴ ፕላስ በማድረግ ይህ ወንድሜ 500 ሺህ ቢያገኝ ምንም አልጎዳም። ልክ ግን ያችኛውን ሽልማት ካገኘ በኋላ አንድ ፎሎ ማድረግም ይቻላል። ኧረ ትልቅ ሰው እርሶ ትልቅ ሰው አይደሉም እንዴ? ምንድን ነው አሁን በዚህ ሰዓት? እውነት በኋላ ወገቦትን የሆነ ነገር ቢሆኑ እኔ የለውበትም። ኦስማን ዴምቤሌ የፈረንሳይ ሊግ አንድ የውድድር ዓመቱ ምርጥ ተጫዋች በመባል ተመረጠ። ዴምቤሌ በፒኤስጂ ቤት ምርጥ የሚባል የእግር ኳስ ዘመንን እያሳለፈ ይገኛል። ይህንንም ተከትሎ ተጫዋቹ ለባላንዶር አሸናፊነት ከሚገመቱ ተጫዋቾች መካከል አንዱ ነው። ስላያችሁን አመሰግናለሁ። ፎሎ፣ ላይክ፣ ሼር እና ሪፖስት በማድረግ ድጋፋችሁን አሳዩ። ስለምታደርጉ አመሰግናለሁ። ቻው። ተመለጠ። እኔ እንጃ ለምን እንደሆነ ባላውቅም እንደዚህ ኮልታፋ በጣም የሚኮለታተፉ ሰዎች በጣም የሚያስቁኝ፣ በጣም የሚያዝናኑኝ። ጋሼ ምሳቃ ነበረችኝ ያልበሏት ትበላለህ እባክህ? እሺ ሳህኑን ገልብጥ ስጠኝ። ስጋ ነው ሳትል ከሷል አለ። የምን ስጋ ነው? ማለባኔ ሰጥ ምን አይነት ዘመን ላይ ደረሰ? አምጣ ምሳቃ ሊቀማኝ ዘመን ብሉሹ ናችሁ። ምን አይነት ዘመን ላይ ደርሶ ነው እንዴ? አቤት አቤት አቤት። ኑሮው አስመሮናል፣ በጣም ደሞዝ ቀኑ ምርቆናል፣ በጣም ኑሮው ኢንተርናሽናል፣ ገጠርም ከተማም ተወዶብናል። እውነት ነው፣ ሁልሽም ተሸጥረሻል፣ እውነት ነው። አሰክሽ ላይፍ መሮሻል፣ ናቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል 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 ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ ተያ ተያ መግደርደርሽ ጣያ ጉዲ በላገር እስኪ ዋጋሽን ወርዶ ይታያ እንዲጀ ፋያ ደስታችንም ይጋያ እስኪ በይ ኑሮ አንዴ በያ ይጣል ዶላር ገብቶ በእጃችን ይጣል ቀንቶ ወድቆ እጃችን አንቺን በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ ያ ጊዜ የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ ማግኛችሁ በቀጣይ ቪዲዮ እስካገኛችሁ ድረስ በዚህ ቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ላይክ አላደረጋችሁ ላይክ ማድረጋችሁን እንዳትረሱ። ሳብስክራይብ አላደረጋችሁ ሰዎችን ደግሞ ሳብስክራይብ አድርጉ እና በቀጣይ ቪዲዮ ነው ማገኛችሁ። በቀጣይ ቪዲዮ ሳገኛችሁ ደግሞ በጣም አዝናኝና በጣም የሚያስቁ ሳምንታዊ ጨዋታዎችን ይዤላችሁ እመጣለሁ እና እስከዛ ሳብስክራይብ አላደረጋችሁ ሳብስክራይብ አድርጉ። በጣም ወዳችኋለሁ። ፒስ አውት